አትበሉ። ያኔ ያያችሁትን ነገር ተናገሩ እንጂ ማለት ነው። ሀብል ልጁ ከመጀመሪያ አንገቱ ላይ አለ ያረገችለት ሀብል ተበጥሷል። ኖ ልንገርሽ አይደለም ሀብሉ እኮ እሱ ሄዷል እኮ ይዞ የመጣው ነገር ስለምን ብሎ ሀብል ሄጃለሁ አግኝቻታለሁ ብሏል እኮ። ከዚህ በላይ ምን አለ? ሀብሉማ ምንድን ነው ችግሩ? ልጅም እኮ አለ። በቃ ያንን አትረዱም እንደ እናንተ? እኔ አንዳንዴ እግዚአብሔርን ስንጃጃል ጅል አድርገውናል እነሱ። ይችን አስገቢያት መቅደዬ መስዬ ሌላ ያታለሽ እኔ እናት ሌላ ኡስታዝ ካለሽ ስለ አብሉ አታውሩሽ። እኔ ልውረድልሽ በቃ መቅትዬ ታውራ እኔ ልውረድ መቅትዬ አይ እኔ ወርዳለሁ። አንቺ ብትመጣ ልውረድ አይሉ እዚህ ሄድኩ ብሏል። መቅዲ ቦታ ከሌለሽ እኔ ልውረድልሽ። እቺን አስገቢያት መቅዲ ሳፍዬ ያለች ወርዳለች። ይኸውልሽ መስዬ እኔ አንድ ነገር ልንገራችሁ። እነሱ አሁን ስላበሉ እንዲወራላቸው ይፈልጋሉ። አውቆ ነው እንደዚህ ደረቱ እና አራምናትሽ እንደ እኛ ስለሱ አይመለከተንም። ስላብሉ ስንት ነገር አለ ወይ አንዴ ሀብሉ እያለ ፋራ ነው። እኛ ስለ ሀብል አይደለም እዚህ ጋር እየተነጋገርን ያለ ነው ስለ ልጆቹ ነው። በቃ ብቻ ያም ሆነ ሀይ ብቻ ሰላም ብቻ ትሆንልኝ እንጂ ሌላ ነገር ሁሉም ቀሪ ነው። ሁሉም ነገር እሷ ጤና ሰላም ስትሆን ሁሉም ነገር የሚስተካከለው ማለት ፈልጌ ነው። ማንኛውም ሁሌ ከጎኗ እንደዚህ እንደምትቆሙ ሁሌ ቁሙላት። በጣም ነው የምወዳችሁ፣ በጣም ነው የምከታተላችሁ እና መልካም አዳር ይሁንላችሁ። ቴንኪዩ እኔ እናመሰግናለን። እኔ ጥበብ ቀሚስሽ በጣም ነው የሚያምረው። በዚህ አጋጣሚ እኮ እችን አስገቢያት መቅድዬ ከታች እንትን እያለች ነው። ቆይ ገና ነች፣ ገዝታ ላከችም ገና ነች። ኧረ እሷ ማታ ትመጫለሽ። አሁን እኛ እንጩህበት ትንሽ ቀጥይ። ሰጠንሽ እኮ ዛሬ አንቺ ነው በቃ። አሁን ቁጭ ብዬ አስቤ በቃ አስቤ ቀንዬ አታቋርጭኝ። እኔ አሁን ልንገርሽ በጣም እውነቴን ነው። እኔ ዛሬ በጣም እኔ አሁን እሱ እንዲህ ሊያደርግ ነው ሊሞሸር ነው እንዳትይኝ ቀንዬ። በጌታ አልልሽም፣ አትበጥብጭኝ አልልሽም። እኔ አሁን የሱ ሙሽርነት በአንገቱ ይውጣ ሲፈልግ አልልሽም። አሁን ጨረስኩ እኮ እኔ ትዕግስቴን ጨረስኩ ነው። አሁን በስነስርዓት አዳምጪኝ። ዛሬ ዊና ቤት ያየሁት ነገር ዝብርቅርቅ ያለ ነው። ለምን በይ ዊና በደንብ ነው የተረዳት። እሷን የተፈጠረውን ነገር በደንብ አውቋል። እሱ እየሸፈነ መሆኑን በደንብ አውቋል። ጥያቄ ሲጠይቀው ይሸፍንበታል። እሱ እርግዝናው ብቻ ነው የሚያወራው። ልጅቱን እኮ ታውቃታል። አዎ በደንብ አውቃታለሁ እያለ ሁሉ ስለ እርግዝና ነው የሚያወራው። ገብቶሻል? አላስወራ አለው። ልክ ሲያወራ ዊናን ለማቋረጥ ነው የሚሄደው። አሁን ወደ ዋናው ጉዳይ ስንመጣ እኔ በጣም ጭንቅላቴን ከትናንት ጀምሮ የነካኝ ነገር ቅድምም ተናግሬዋለሁ። እንሂድ እኮ አለው። እንሂድ ሲለው እንዴ ቆይ እንጂ ተረጋጋ አለው እኮ። እንዴ እዚህ ደረጃ እኮ ነው። ምንም እኮ የሚያውቀው ነገር የለም በህይወቱ እንጂ ሚዲያ ላይ እኮ መቆም አለበት። ቆሞ መናገር ማስረዳት አለበት። ከማንኛውም ሰው ጋር ቢመጣ ይዞ ለመጣው ነገር ለተጠየቀው ጥያቄ መልስ መስጠት አለበት። እኛ እንደነሱ ሚዲያ ያለን እንዴ? እዚህ አንቺ ዝም በይ እሺ፣ አንቺ ዝም በይ እሺ ተባብለን ተከባብረን ነው ቆሞ። አሁን መጨረሻ ላይ ምን አለ እንዴ? ምን ሆነ አላለው እኮ ግራ ሲገባው ልጁ በመገረም ነው ሲያየው የነበረው ልጁ። ጨርሽኔ አሁን ምንድን ነው መሰለሽ እኔ ጥያቄው ነብኝ። ትናንትም ዛሬም ነው የደገመው፣ በፊትም ደግሞታል። ልጁ የኔ ካልሆነ ግን ተመልሳ አትመጣም የሚለው ነገር እኔ በጣም ትልቅ ሌላ ነገር ውስጥ የከተተኝ እንደውም እሱ ነው። እንዴ ልጁ የእሱ አይደለም ሲባል እሷ ተመልሳ ሄዳ ውይ ይቅርታ ስለበደልኩ እንድትለው ነው እንዴ? እንደዛ የሚባል አማርኛ የለም። በምን አወቀ መመለሷን? አሁን እሱ አልፈልግም ብላ ከሄደች እሱም በቃ ውሳኔሽን እቀበላለሁ ካለ በምን አወቀ መመለሷን? እሷ ባታቆይኝ ናት እንዴ? እንዴት አድርጎ ነው እሱ ጭንቅላት ውስጥ ያስገባት? አላውቅም በምን ቦታ እንዳስቀመጣት። እኔ ይሄ ነው ግራ ተናገር። ዊና አታምነኝም ወይ ሲለው አምናለሁ ጓደኛዬ ነህ፣ ግን እርግዝናን ያህል ነገር እንዴት ነው የምታምነው? ችሊ ሴት ናት። አንተ በፊት ጓደኛህ ጋር ተገናኝተህ አለው። እንደዚህ ነው እኮ ብሎ ያለው በስነ ስርዓት ነው የነገረው። እሷ ለአንተ ካላት ፍቅር እንደዚህ አይነት ነገር አታስበውም። ለዛ ነው አለው እንደዚህ ብሎ አፉን አውጥቶ ይችበት ትንሽ እንግዲህ እስቲ ቆይ ደስ ጨርሽ ገሜ ተናገር።
አይደለም ለአንቺ ነው እኮ እየነገርኩሽ እኮ አለው። አሁን እኔ ምንድነው የተሸፈነ ነገር አለ ነው የምለው። ምክንያቱም የተሸፈነ ነገር ነው የተሰማኝ። አሁን ድራማውን ቢሆን እኔ ድራማውን ልበለው እንግዲህ ቢሆን የተሸፈነው ነገር ምንድነው ነው። አሁን ልጅቱ እርጉዝም ትሁን አትሁን መጀመሪያ ላይ ካልገባሽ ልጅም ቢኖር ብለናል። አሁን ግን አይሰራም አይደለም መሄዱ ቅድምም ብያለሁ። ቴክስት ማድረጉ መደዋወሉ ቺቲንግ ነው። እሱ ነው ትልቁ ፓርት። እሱ ሸፍኖ እሱ ልጁ የለም የሚለው ጋ ነው ያለው። ምክንያቱም ተመካክሮ ወይም ደግሞ የሆነ ነገር አድርጎ ልጁ የለም ከተባለ በኋላ ይቅርታ ስላላመንሽኝ አንቺ በእኔ ላይ እምነት ስለሌለሽ አልፈልግም አይነት ነገር ነው አነጋገሩ። ምን አይነት አወዛጋቢ ወሬ ነው የሚያወራው? እዚህ ጋር ምን አለው መሰለሽ? ልጁ ተወልዶ ልጅ ምንድነው? ልጅ እኮ ስጦታ ነው ትልቅ ምንድነው ነው የሚለው። ዜና ይጠፋብኛል ይሄ አባባሉ። እሱ የሚለው ስለምበሳጭ ስለምሰማ እና ያንን ልጁንም ብቀበልም እኮ ችግር የለውም ከእሷ ጋር ከአንቺ ጋር አልኖርም ብዬ አልኳትኝ። ከዛስ ብያትም አልሰማችኝም አለ አይደለ እንዴ? እዚህ ጋር እሱ ያንን ካለ በኋላ ምን አለው ልጁ? እንዴት ነው እንደሱ የምትለው እንዴ? አንተ ራስህ ከራስህ ጋር ሆነ እኮ መነጋገር አለብህ። ትክክለኛ ወሬ አይደለም የምታወራው አለው። በዛ ላይ ደግሞ ምን አለ? እሷ አንዴ አልፈልግም ፈልጋለሁ እያለችኝ እየመጣች ትሄዳለች። እንዴት ነው ልጅቷንስ ኢግኖር ማድረገው አለ። ኢግኖር ማድረግ አልፈለገም ልጅቱ። ደግሞ እዚህ ጋር እንደዚህ ያለ ብሩኬ እኮ እሱ አራዳ እኛ ፋራ አድርጎን ነው ሲጀመር። ከልጅቷ ጋር 2 ዓመት የት ነበረ? ላይክ ይሄ ሪሊ ከሆነ ዞሮ ጥፋተኛ ማን ነው? ብሩኬ ነው። አሁን ብሩኬ ዊና ጋም የሚያወራው ከማዘር ጋም የሚያወራው ራሱን ቅልስልስ የሚያደርገው ይሄ ብልጥነት ነው። ሀይሚዬን ሊያስጠቁር ነው። ሀይሚ ደግሞ በጣም የዋህ ናት፣ በጣም ገር ናት። እንኳን ለብሩኬ ከዚህ በፊት ከፍፄ ጋር ከሀሰን ጋር በነበረበት ሰዓት ለሰው ብላ ነው እንትምትለው፣ ሁለቱ እንዳይቀያየሙ ራሷን እንትምትለው ማለት ነው። ከዚህ በፊት ባለው ድራማ ዱባይ ከመሄዱ በፊት ብዙ ነገሮችም ማለት ነው። እና ሀይሚዬ ለሰው ብላ ነው ቶታሊ። አሁን ራሱ የምትንከራትተው ለሰው ብላ ነው። ለራሱ መልስ አጥቶ ይመስለኛል። እሱ ለራሱ መልስ አጥቷል። ሰው ለራሱ መልስ ካጣ በቃ አደና ምን እንደሚያደርግ ግን እኔ የምጠይቀው ጥያቄ ለምንድን ነው እሱ ንግግሩን የማያስተካክለው? ሰው እኮ ለመለያየትም እኮ ንግግሩን አስተካክሎ ቁጭ ብሎ ተረጋግቶ ምን ማለት እንዳለበት አስቦ ለደቂቃም ቢሆን እኮ አስበሽ ትመለሻለሽ እኮ እንዴ። ስሜታዊ ስትሆኝና ቁጭ ብለሽ ከራስሽ ጋር ተጋግተሽ ስታወሪ እኮ አንድ አይደለም የምታወሪ ወሬ። ለምንድን ነው ይሄ ነገር ያቃተው ነው? እኔ ይሄንን ነገር ምን አለበት ቢሰማኝ። ተረጋግቶ ባይሰራ እንኳን እንደሚሰራ አድርጎ ነው ሰው የሚመለከትበት። ለምን ተረጋግቶ አያስረዳም ለሰው? ተረጋግቶ ምን ማለት እንዳለበት አያውቅም። ምንድነው እሱ የሚያውቀው? በቃ እሷ ወስናለች፣ የእሷን ስሜት መጠበቅ አለብኝ፣ እሷ ያለችውን ማድረግ አለብኝ። እንዴ እሱ ሰው አይደለ እንዴ? እንዴት ነው እንትን ናቸው እንዴ? ሮቦት ናቸው እንዴ? ሁለቱ ሮቦት እኮ አይደሉም፣ ሰው ናቸው። ሮቦት ነው በኤሌክትሪክ የሚሄደው በዛ። አሁን እዚህ ስራ ይሰራሉ ከኛ እኩል 8 ሰዓት ሙሉ። እነሱ ሰው ናቸው። ለምንድን ነው ቁጭ አለ? ሮቦት ግን እየሆነሽን ነው። እኔ እኮ የብሩክ ነገር ግራ የሚገባኝ ብሩኬ የሚዲያ ከቨር ከሆነ ይሄን ሁሉ ምን አደከመው? ሪሊም ከሆነ ለምን ወዲያውን አይፈታም ነገሩ? ይቅርታ እኛ ስለምን ግራ እንጋባለን? ቁጭ ብለው ብለው ነበረ በሉ። ለምን ቀን በቀን ስለምከታተላቸው ማለት ነው። ስለዚህ ቁጭ ብሎ ሰውም እየነገረው ነው። የሰውም ቀልብ ውስጥ ከሚገባ ንግግርም የማያውቅ ከሆነ እሷ መልሱን ትሰጠዋለች። አንድ ጥያቄ ቢጠይቃት እሷ 3 አድርጋ አስተካክላ ለሱ መልሳ ለራሷ መልስ ሰጥታ ትሄዳለች። ቁጭ ብሎ ቢጠይቃት በተረጋጋ መልኩ። ቢኮዝ ልጅቷ የተረጋጋች ናት። ስታወራ ማስባ ስለምታወራ ቁጭ ይበልና በስመ አብ ብሎ ራሱን አረጋግቶ ቁጭ ብሎ እስኪ ምንድነው ችግርሽ? በቃ ስራም ከሆነ እራሳቸው ቁጭ ብለው ከተነጋገሩ እኮ እዚህ ጋር ሲመጣ እኮ ወደ ራሱ ይሆናል። ወደ ሚዲያ ሲመጣ እሱ በአጋጣሚ ነው የሚመጣው። የራሳቸው ጉዳይ 20 ደቂቃ ከሰሙ የሚስሙ፣ ከተጣሉ ከተባሉ የሚባሉ፣ ከተናገሩ የሚናገሩ አይደለም። እንደዛ አይደለም። የሰው ልጅ ስራ ብሎ አንድን ነገር ከያዘው ለተመልካቹም ሆነ ራሱን ለሚወደው ሰው
ወዶ ለሚያየው ሰው በትክክል ማስረዳት መቻል አለበት። እኔ ከብሩኬ ይሄ ነገር ነው የናፈቀኝ ነው ምላችሁ። የፈለገ ስህተትም ይስራ፣ ሰውም ይግደል። ሰው ገሎ እኮ ፖሊስ እኮ መርማሪው እኮ እየመታ አይደለም እኮ የሚጠይቀው። መጀመሪያ ጊዜ እኮ በደንብ አቅርቦ አርገሃል ወይ ብሎ መርምሮት ምን እንደሚያስብ አይደለ እንዴ? ቁጭ ብሎ ይረጋጋና ያስረዳ። አሁን ይሄ ልጅ ሲያወራለት ራሱ እንሂድ ይለዋል። ትናንትና ምን አላት? ሄዳለሁ። እሺ እንዴት ነው የሚሆነው? እሺ ሰውስ እንዴት ነው ተረጋግቶ አዎ ትክክል ነው ብሩኬ ብሎ የሚለው እንዴ? ምን ሆናችኋል? እኔ አሁን የእርግዝናው የምኑ አይደለም። እኔ አሁን አይምሮ ውስጥ የሚመላለሰው እንዴት ነው ቁጭ ብሎ ለራሱ ከራሱ ጋራም ተመልካቹንም እሷንም እንዴት ነው የሚያስረዳው? ይሄን ነገር እሱ ይሄንን ነገር ካደረገ ሰውም ይቀበላል። ሰውም አዎ ትክክል ነው ይላል። ምንም ችግር የለውም። ቁጭ ብሎ ካስረዳ ሰው በደንብ ይረዳዋል። እሷም ትረዳዋለችኝ። ተረድታው በሰላም የሚለያዩም ከሆነ አብረው የሚሆኑም ከሆነ የሰው ልጅ እኮ በሰላም ሲያስረዳ ነው፣ ቁጭ ብሎ ሲያስረዳ ነው። እንዴት ነው እሄዳለሁ እያልኩኝ እኔ ማስረዳው ለሰው እንዴ? ወይ እንዴት ነው ወይ አስሬው ነው እንደሚያወራው? ይሄ ልጅ እኮ ምንም መቀመጥ አልቻለም፣ ማስረዳት አልቻለም። እኔ ይሄንን ነገር ነው የምፈልገው ከሱ እንዲያደርግ የምፈልገው። ቁጭ ብሎ ቢያደርገውም ባያደርገውም በስነ ስርዓት ቁጭ ብሎ ለሰዎችም ለተመልካቾችም ለእሷም ለሚያየውም ሰው ለጓደኞቹም ቁጭ ብሎ አሁን ልጅ አይደለንም ብሎታል። ቁጭ ብሎ ማስረዳት መቻል አለበት። በቃ ይሄ ነው። ይሄንን ያደረግኩት በዚህ ምክንያት ነው። ይሄ የሆነው እንደዚህ ነው። በቃ ድራማም ቢሆን በቃ ሸጉዶን ይለፍ፣ ችግር የለውም። ልንገርሽ እዚህ ላይ ሪል ከሆነ ራሱን ጥፋተኛ ማድረግ የማይፈልግ አይነት ሰው ነው። እኔ እንደተረዳሁት እሱ ጥፋተኛ መሆኑን ጥፋተኛ አይደለሁኝም፣ አላጠፋሁኝም፣ አላደረግኩም። እናንተ ሰዎች በቃ እኔ አላደረግኩም ብያቸዋለሁ። ልጅቷ ምን እንደፈለገች አላቅም። እናንተ መጀመሪያ የተሳሳተው ቃል ተመልካች ጋር ተይዟላ። አግኝቻታለሁ ምን እንዳረገችኝ አላውቅም የሚሉት ነገሮች አላረኩም ካልኩሽ ምን አሰቂኝ? እንግዲህ አሰቂኝ ነው እንዴ? አይ ነው ያንን መካድ አይችልም እኮ ነው። እሱም እንደዛ ማድረግ ይችላል፣ ግን ይህን አይደለውም እኮ ያለውም እኮ ቁጭ ብሎ እኮ አይደለም እኔ አይደለውም ብሎ። እስኪ መቼ ነው እናንተ እስኪ እኔ ውሸቴን ከሆነም ንገሩኝ። ምን ቀን ነው ቁጭ ብሎ አላደረግኩም ያለው? በቃ አደረግኩ አደረግኩ አይደለ? ደግ አደረግኩኝ በቃ። እሷስ እሰይ ትለዋለች። ከዛ እንዲህ ሲላት ከዛ ነገሩ ይበላሻል፣ ይሄዳሉ እንዴ። ከዛ እሰይ አትበይኝ ይላታል። እሱ ደህና ነገር እንዳለ ማለት ነው እንዴ። አሁን እኮ እዚህ ጋር እኮ እራሳቸው ልጅ ሆነው እኮ እኛንም እኮ እንትን አደረጉን እኮ የተበራተስ አደረጉን እኮ። ዘቢባ ነች ዘቢ ማለት ነው። ነይ ሁሌ ስለ ብሩኬ የምታወሩት ምትይ ነይ። እኔ ቆንጆ መጀመሪያ ራስሽን ሁኚ። የሰው ፕሮፋይል ግቢ ደመቁ ከዛ ነይ ግቢ ሌላት ነይ ግቢና እስቲ አስረጅኝ። እኔ ቆንጆ ነይ እስቲ ነይ። የሱ እንትን አትበይ ካል እኮ አይደለም ይሄ ድራማ ሪል እየተባለ በሪል ራሱ ሲጋጩ ተነጋግሮ ማሳመን ወይም መግባባት አይችልም። መናደድ የሚናደድ አይነት ባህሪ ነው ያለው መሰለኝ። ካራክተሩም ሳይሆንም ባህሪው እንደዛ አይነት። ነይ ግቢ እናስረጅኝ ማሬ። ነይ ግቢ ነይ ነው ወድ ነይ ግቢ ነይ ግቢ እናስረጅኝ እስቲ ስለ ብሩኬ ነው። እኔ እኮ ብያችኋለሁ። አሁን አጥበንም ቢያለ እንዘፍዝፈው አሁን እስኪ ጓደኛው እንዴት እንደሚያወራው አይተሻል አይደለ? እኔ ለእሱ ጀመረ። እሱ ስማርት ነው። ልንገርሽ አብረው ነው ያደጉት አይደለ? ጓደኛውን አፈር ፈይተው ነው ያደጉት አብረው አይደለ? እንዴ ጓደኛው ምን አለው እንዴ? እንዴት አታውቅም የምትፈልገውን ነገር አለው እንዴ? እንዴት ነው የሰው ልጅ አብሮ የሆነውን ወንድ ካስተዋልሽ ማለት ነው። ካስተዋላችሁ የሆነ ሙዚቃ የገባበት ፓርት ላይ መጨረሻ ሊደርስ አካባቢ ላይ የሆነ ቃል ተናግሮት እዩት እንዴት እንደተቀየረ። ከዛ እሱ ላይ ሙዚቃ ምንድን ያለች? ቆይ ከሀይሚ የባሰ አልሰራም። ሀይሚ ምን አልጋ ላይ አየሻት? ነይ ግቢና አስረጅኝ። ነይ በፈጠረሽ ነይ። የሞተች ናት። በቁማ የሰዎች የለጠፉ እንትን የሚሉ ናቸው። በቁማ የሞተች ናት። እሷ ሞታለች። ይሄን ያለች ያለችው ፕሮፋይል አትስደቧት።
አንድ ጊዜ ጸጥ በሉ፣ አትስደዋት። እንደዚህ የምታወራበት ምክንያት በስርዓት ግን የፕሊስ አንቺም ተረጋጊ፣ ስሜታዊ አትሁኚ። እንጠይቃት። ግቢ ደመቁ ስሚ ያረፊት ግን ስሚ ያረፊት አዶናይን ግን አውርጂ። ምክንያቱም አዶናይ ጀግና ታርጊ እንዴት እንደሚከባከብ አየሽው? እንዴት እንደሚያደርግ ለድራማም ቢሆን አላውቅም። እሱን እንኳን እየተከተልሽ አንቺ አታፍሪ? ሼማ ይዝሽን ዛሬ እኮ እሱን ላይ ካልጎደታል። ምን አይነት ናቸው በፈጣሪ ብርጌ። ዛሬ የአዶናይን እኮ ላይክ አድርጓል ብሩክ። ምን አለበት ከሱ እንኳን ቢማር። ገኒ የአውቆ የተኛ ተንቀሳቀሱ ሳይሰማም እኮ ነው። ገኒ ከአዶናይ አይደለም ከአጠገቡ ካለው ከዊን አልተማርም። እሱ አይማርም። ኖ የምንመክረዋለን። እንደሱ አትበሉ። ይመከራል፣ እግዚአብሔርን ይመከራል። እንደዚህ ተመጣጣ ምን ይላል መሰለሽ? እናቶቻችን ጅል ሲመክሩት የቀኑበት ይመስላል ይባላል። ሰው ራሱ መስተካከል ካልፈለገ እኛ ብትመክሪውም አይስተካከል ነው። አንቺ ልጅሽን ወልደሽ ትጠይዋለሽ እንዴ? ከወደድሽው እኮ እንደ ልጅሽ ካየሽው መምከር ነው እስከሚመለስ ድረስ። በቃ ይሄ ነገር አይሆንም። ምን ይባላል መሰለሽ? እኔ ዛሬ ተረት ጋርዲት ነሽ እንዴ እንዳትልኝ። አንድ ጥያቄ ልጠይቅሽ። እኔን አንድ ጥያቄ ልጠይቃት። ብለሽ ቁስሉን ዳን ብለሽ አንድ ጣትሽ ላይ ቁስሉን ዳን ብለሽ ከአምስቱ አንዱ ይቆስልና አልድን ካለ ምን ታደርጊዋለሽ? ይቆረጥ ይጣላል። አስቆራይ ነው። አላራምድ ካለ እግር የሚቆረጥ እሱም ይኸውልሽ፣ ቆይ እሱም አልነው ጭራሽ ምንድን ነው እያመጣ ያለው? ጣቱን ወደ እሷ ነው የሚጠቁመው፣ በብዛት ወደ እሷ ነው የሚጠቁመው። ግን አላወቀውም። አራቱን ጣት ወደ ራሱ መሆኑን ጠቋሚ ጣት ወደ እሷ ሲሆን ሌሎቹን ወደ ራሱ ማድረጉን አላወቀውም። አሁን እሱ እኮ በንግግር ማስረዳት ስላልቻለ ነው እንጂ እኮ ቁጭ ብሎ ቢያስረዳ አይደለም እሷን አገርንም ይቀይራል። እግዚአብሔርን ለምን ይወደዳላ። እሱ ምንድነው ችግሩ? ቁጭ ብሎ ማስረዳት አይችልም። እሱ ዝም ብሎ ብቻ እንደፈለገው ብለው ከበርቻቻ ፈጥሮ መውጣት ነው። አይደለም የመጣለት ነው ጉዴ ፈላብክ። እዚህ ሚዲያ ላይ ወጣለታ ግዴታ ይህን ማውቃለ። ከበርቻቻ ሳይሆን ህይወት ነው እኮ ህይወት ነው አይደለ? አሁን የህይወት ጉዳይ ነው። ምን አለበት እንደ ብሩክ ዳሌ በወጣልኝ የሚል ቀጥሉ። ይቅርታ ከፊት ያለው ነው ካለ ያለው በዛ ላይ ደረት ይመስለው ራሱ ይወጣልኝ ያለችው ከፊቱ ነው ከኋላውን ሁለቱም